አንደኛ በሰው ነገር ውስጥ አትግቢ። የተጣሉበትን ጉዳይ ሳታቂ ሳታጣሪ ጥልቅ አትበይ። መጀመሪያ ማለት እንደ እርጎ ዝንብ ጥልቅ አትበይ። ቆፍጣን በይ። በራስሽ ኮንፊደንስ ይኖርሽ። መጀመሪያ ራስሽን ሁኚ። ቆም በይ በሁለት እግርሽ። ስለኔ ከማውራትሽ በፊት በሰው ነገር ላይ አለመግባትን ልመጅ። ኦኬ መጀመሪያ የሰው ማንነት ወቂ። እንደ እርጎ ዝንብ ጥልቅ አያርግሽ። ሀዊን ለማጥፋት ሀዊ እዚቺ ኢማራት ውስጥ እየሰራች ያለችው ሀዊ ናት። በነገራችን ላይ ቀድሜ ስራ የጀመርኩት እኔ ነኝ። እናንተ ስትሰሩ ግን አንድ ቀን ተመቅኝ አላቅም። እግዚአብሔር በሚያውቀው በጣም ደስተኛ ሁኜ ነው የትም ቦታ እንኳን ስትሰሩ ስደግፋችሁ የነበረው። የኔ ርስቅ እኔ ጋ ነው ያለው፣ ማንም ጋ የለም። የኔ ነው። ኦኬ የኔ ነው። ሰው ላይ ሆኖ ታች አይታይም። እሺ አም ሶሪ። ልጅ ደግሞ እናቷን ምጥ አታስተምርም። ልጅ እናቷን ምጥ አታስተምርም። እመኑኝ፣ እኔን ብትነኩኝ ምንም ችግር የለብኝም። ፋሚሊ ግን ቀይ መስመር ነው። ዲቃላ ብላችሁ ስትሰድቡኝ የዛን ሰዓት ነበር ምላሳችሁን ቆርጣችሁ መጣል የነበረባችሁ። እኔ ልከሳችሁ ኖ ከአሁን በፊት ቤት ውስጥ በምሰራበት ሰዓት እናንተ እኔን ለማስያዝ እኮ 2 ቀን ሲቀራችሁ ነው እኔ እኮ ሱቅ የከፈትኩት። የዛን ሰዓት ተናግሬያለሁ? አልተናገርኩም። አንድ ቀን ወጥቼ ተናግሬ አላውቅም። ለምን? በእኔ ችግር የለም። ሰውና ስለሚጣላ ችግር የለም ብዬ ተውኩኝ፣ አለፍኩኝ። ለእኔ መቼውንም ፋሚሊ ስለሆኑ መታረቃቸው አይቀርም ብላችሁ ቀድማችሁ መታችሁ ይቅርታ ጠየቃችሁኝ። እኔ ጋር ሰላም ፈጠራችሁ። ሰው ናችሁ ብዬ ከእናንተ ጋር ሰላም ፈጠርኩ። የዛን ሰዓት ነው እኔ የተበላሁት። የዋ መሆኔ በላይ እንጂ በቅድ ነበር የተዘዋወራችሁት። ግን አልጨፍርም። እናንተ ሃይማኖተኛ ኦፍኮርስ አዎ እምነት አለኝ። ሰው ያለ እምነት አይኖርም። በነገራችሁ ላይ ሰው ያለ እምነት አይኖርም። ሁላችንም እምነት አለን፣ ግን ኃጢአተኛ ነኝ። ዘፋኙም እምነት አለው፣ ዘማሪውም እምነት አለው፣ ጨፋሪውም እምነት አለው፣ ዘማሪውም እምነት አለው። ሁሉም በየአቅሙ ሁላችንም በእምነታችን ድርድር የለን። ሁላችንም ከነ ኃጢአታችንና ከነ በደላችን የሚወደን አምላክ አለ። ሰውን ከመናገራችሁ በፊት እናንተ ሰው ላይ ብልግና የለም። ሰው ላይ ተደርቦ እንደ መጣላት እመቤቴን ብልግና የለም። ምንም በማላውቀው ምንም በማታውቁትና ይሁን ምንም ባልሰማችሁት ነገር ሰው ላይ ተደርቦ እኔ በነገራችን ላይ ከኔ ጋር የተጣላውን ሰው አልቦለኩም። ተደርቦ የተጣላውን ግን አጥረግርጌ ቦልኬሻለሁ። ኦኬ እማልመቻችሁ ከሆነ እኔና ባለማየት ተባበሩኝ። እኔም ባለማየት እመኑኝ። ይሄ ሱቅ ቢዘጋ ራሱ እውነቴን ነው እማምላክን መልሼ እንደ አዲስ ፍሩኝ። የዛን ሰዓት እንደው ሀዊን ለማጥፋት እንዲህ እኔ በነገራችን ላይ ቪው አልፈልግም። እኔ ሽቀላ ብቻ ነው የምፈልገው። ሀቢብቲ ከሀገር የወጣሁት ልሸቅል ነው። 2000 ሰው ቁጭ ብሎ ሲያየኝ እኔ እኮ አልሸቅልም። የምሸቅለው 300 ሰው ሲያየኝ ነው። እኔ የሚመቸኝ 300 ሰው አይቶ ስሰራ ነው። በቃ አለቀ። ገባችሁ አይደል? እኔ ቪው አልፈልግም እንደናንተ ምናምን። እኔ ምኔን አሳይበታለሁ? ቪው ምኔንም እኮ አላሳይም። እኔ ሰው የሚገዛኝ ሰው ብቻ። ሃይማኖትን ስታስቡ ደግሞ ሰው ላይ ተደርባችሁ እኔን ስትናገሩኝ የዛን ሰዓት ሃይማኖታችሁን ማስታወስ ነበረባችሁ። አንጀቴ ቅቤ ነው የጠጣው። አንጀቴ እመቤቴ ገና መች አይታችሁ? አይ የኔ አባቴማ አልሞተም አለው፣ ታክቶ ነው ሄደው። አንጀቴ አያዊ ገና እኔ የአባቴ ልጅ ነኝ። ቀልድ የለም በአባቴ። እመቤቴ አንጀቴ ቅቤ ደግሞ ቆይ እኔ በጣም ምንም እንዳላደረግ ጾም ነው እኮ መጥቼ ጾም ውስጥ ብቻ ይቅርታ ተባባሉ አላለም ክርስቶስ። እያንዳንዱ ቀናትና ሰኮንዳት የእግዚአብሔር ቀን ነው። ይቅር በይ። ለይቅርታ ሰው የይቅርታ ልብ ካለሽ በእያንዳንዱ ሰዓትና ሰኮንድ ላይ አንደኛ በሰው ነገር ውስጥ አትግቢ። የተጣሉበትን ጉዳይ ሳታቂ ሳታጣሪ ጥልቅ አትበይ። መጀመሪያ ማለት እንደ እርጎ ዝንብ ጥልቅ አትበይ። ቆፍጣን በይ። በራስሽ ኮንፊደንስ ይኖርሽ። መጀመሪያ ራስሽን ሁኚ።
ቆም በይ በሁለት እግርሽ ስለኔ ከማውራትሽ በፊት በሰው ነገር ላይ አለመግባትን ልመጂ። ኦኬ መጀመሪያ የሰው ማንነት ወቂ። እንደ እርጎ ዝም ጥልቅ አያርግሽ። እንዲህ እኔ አባቴን በስደት ነው ያጣሁት። አረብ ሀገር ዛሬ 8 ዓመቴ ነው። አረብ ሀገር መጥቼ በ8 ወር አልሞላኝም አባቴን ያጣሁት። እንደ እግር እሳት የሚያቃጥለኝ አባቴን ሳላሳርፈው በመሞቱ መቃብሩን ሳላይ እስከ ዛሬ ድረስ አለው አባቴ ያለ ብዬ እኔ ሰው ሙቶ እንኳን ተስፋ አይቆርጥም። አባቴ ሙቶ እንኳን ተስፋ አልቆረጥኩም። እኔ አባቴ ሙቶ እንኳን ዲቃላ ብላችሁ ግን ሰደባችሁብኝ እያወቃችሁ። እኔ አባቴን ኤቭሪ አመት ባል በመጣ ቁጥር በአባቴ ሳላለቅስ የዋልኩበት ያደርኩበት ቀን የለም። ይኸው ሰማይና ምድር ይፈርድብኛል። አመት ባል መጥቶ በአባቴ ያላለቀስኩበት በአባቴ ያላነባውበት ቀን የለም። ሁሌ ፋሲካ ሲመጣ ሌሊት መጥቶ ቀስቅሶ ጾም ፍቱ ብሎ የሚቀሰቅሰኝን አስታውሳለሁ። እጁ ላይ ገንዘብ ሳይኖር ቀርቶ ገና ሲመጣ ከሰው ተበድሮ ስጋ ያበላኝን አስታውሳለሁ። ጥምቀት መጥቶ ተበድሮ ልብስ ገዝቶ ከጓደኞቼ እኩል ያለበሰኝን አስታውሳለሁ። ምን ልርሳው? የትኛውን አመት ባልን ላክብር ስቄ? ንገሩኝ እስቲ የትኛውን አመት ባልን ስቄ ላክብረው? እያነባው እያለቀስኩ አመት ባልን አሳልፋለሁ። እንደ ሰው ግን እስቃለሁ። እኔ ስስቅ ውስጤ ምንም የሌለ እንዳይመስላችሁ። ብዙ ነገሮችን ተሸክሜን አው ግልጽ ነኝ፣ ግን የሚይዛቸው በጣም ብዙ ህመሞች አሉ። ግን ህመሞቼ ኔቨር ለሰው አላሳይም። ለምን? እዚች በተለይ ዩናይትድ አረብ ኤሚሬት ውስጥ ማርያምን ነው በጣም ብዙ ሰዎች እንደሚወዱኝ ሁሉ በጣም ብዙ ሰዎች ለእኔ ጠላቶች ናቸው። እግዚአብሔርን የምሬ ነው። ለምን? እንደምሰራ ያውቃሉ። እንደምሰራ አሁን ላይ እንዳውም ተሸማቅቄ ምን ማድረግ ጀመርኩ። ላይቭ ላይ ሁላ መደርደር እየፈራው መጣሁ። ላይቭ ላይ ሁላ ሲገዙኝ በዋትስአፕ እንዲመጡ ፈልጋለሁ። እዚህ ላይ መደርደር ሁላ እንትን በጣም እየፈራው መጣሁ። ገባችሁ? ሁሉም አይኑ እኔ ላይ ሆነ። አሁን ላይ እኮ ገስት ላይ እንኳን ገብቼ እንትን ማለት እመቤቴን በጣም እንትን እያለኝ ነው። እግዚአብሔርን የምሬ ነው። ይኸው ልንገራችሁ፣ የእናንተ ርስቅ እናንተ ጋር ነው ያለው። መልካም ባደረጋችሁ ቁጥር እኔ ለሰዎች መልካም ባደረግኩ ቁጥር ትላንትና 50 ኦርደር ማወጣ ከሆነ ወደ 70 ይሄዳል። ትላንትና 70 ማወጣ ከሆነ 150 ይሄዳል። ለሰው መልካም ባደረጋችሁ ቁጥር የሆነ የህይወት ላይፋችሁ ስራችሁ እንደዚህ እንደንትን እያደገ ይመጣል። እኔ በወርቅ ራሱ አይደንቀኝም፣ ምክንያቱም ወድቄ አውቃለሁ፣ እነሳለሁ ተመልሼ። አያስደነግጠኝም መውደቅ ማጣት ምንም ነገር ማለት ነው። ሰው ግን ከአሁን በፊት በጣም ብዙ አድርጋችሁኛል። አንድ ቀን እንኳን ተናግሬ አላውቅም፣ ምክንያቱም ከኔ ጋር ነው ጥላችሁ። አባቴን አልተሳደባችሁ። አሁን ላይ ግን በአባቴ ኔቨር ምንም ሊሆን ይችላለሁ። ከፈለጋችሁ ቂሊንጦ ክትቱኝ። እኔን የምትጠሉ ደግሞ ኤሌክትሪክ ላጥ አርጉትና በጣም ነው የሚያምረው እኮ ጨበጥ አርጓት። ማንም ሰው ወደደኝ ጠላኝ አይዶን ኬር። ሰማይና ምድር ቢገለባበጥ እኔ ምንም ደንታ የለኝም። ደንታ ያለኝ ለሚወዱኝና ለሚያከብሩኝ ሰዎች ነው። እሺ ገና አሁን ራሱ ቅልብልብ እያደረጋችሁ ነው። ቅልብልብ ገና ቅልብልብ ትላላችሁ። ማቼ ማትገቡበት የለ ማትገቡበት ማታመጡት የለ። የት ደብዘ ነው ውድ? እኔ ያንቺን ውድቀት አልፈልግም። እዚሁ እያይሽኝ ነው እያይሽኝ አብረን እንድንኖር ነው የምፈልገው። ስሜን ብትጠሩ ራሱ እመቤቴን ላልከሳችሁ፣ እናቴ ማርያምን ላልከሳችሁ፣ አልከሳችሁም። ስሜን ብትጠሩ ራሱ እንኳን ሳትጠሩ ሩቢ እመቤቴ ስሜን ብትጠሩ ራሱ ነው። ጠላቶቼ ከሌሉ እኔ እድገት የለኝም። ኦኬ እኔ እመቤቴ እንዳትወርቁ 1000 ዓመት ኑሩልኝ። እንዳትወርቁ ክፉ አይንካችሁ ጠላቶች። 1000 ዓመት ኑሩ። እናንተ ከሌላችሁ እኔ እድገት አይኖረኝም። 1000 ዓመት እመቤቴን እንጂማ በጣም ብዙ ነበረን። ለዛ ፈርታችኋል። ሀዊ እንደዚህ ታረግ አላረግም። እንዳትፈሩ አላረግም። እዚሁ ቁጭ ብለሽ ነው የምታይ። አላረግም፣ ምንም አላረግም። እኔ አትፍሪ ውዴ።
ጀነን በይ፣ ቆፍጠን በይ። ቆፍጠን ለምትናገሩት ነገር ኮንፊደንስ ኑሯችሁ ተናገሩ። ቀጥላጥ ብለሽ ከሆነ ብያለሁ፣ አትካዱ። እኔ አሁን ያልኩትን እያንዳንዱ ነገር አምንልሻለሁ። አትካዱ። ቀጥ ቆፍጠን፣ በሁለት እግርሽ ቆም። እሺ ልንገራችሁ ብዬ ነው። ለማንኛውም አይዋችሁ። አቤት አቤት የፋሲካ ብት ሞባይል የተመረቀቀ አባቴ ተበቀልኩልህ። ገና 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 ምንስ ባይኖር እንኳን ብለህ እንደ ሰው ላይ ተደርቦ እንደሚጣላ ባለጌ ቆሻሻ የለም። መቤቴን በማታውቁት ነገር እንጂ ልቦናችሁ እያወቀ ራሳችሁን መሸወድ። ይሄ ደግሞ ነጋዴ ሆነሽ ወዴው ተይ እንጂ። ትላንትና እኮ አንቺ ኢቲኤች ለመግባት ስታለቅሽ እኮ ነይ ብዬ የራሴን ሪሲት የሰጠውሽ ልጅ ነበርኩኝ እኮ። ብትቺ ማስታረቅ ባትቺ ደግሞ ዝምታ ማንን ገደለው? ውዴ በዝም ማለት ይቻል ነበር እኮ። እኔ መታረቅ አልፈልግም እንጂ። እሺ አንድ ሰው ደፍሮ ደጄ የመጣ አንድ ሰው ሀዊ እንደዚህ ነው። አንድ ሰው እርቅ ምናምን በእናንተ የመጣ አባቴን ተናግሮ የተናገረውን ኃጢአት ነው። አንቺ ሃይማኖተኛ ሰው ነሽ ይቅር ማለት አለብሽ ምናምን። ይፍረድብኝ መድኃኒዓለም ይፍረድብኝ። እማምላክ ትፍረድብኝ። በአባቴ የመጣን ትፍረድብኝ። ችግር የለም ትፍረድብኝ። ልቀጣላት ለሷ ትፍረድብኝና ልቀጣላት። እሺ አሁንም ገና አስወራችኋለሁ። ገና ታወራላችሁ ስለኔ እንድታወሩ አረጋችኋለሁ። ገና እንዲያቅለብልቤ ገና አሁን ሌላ ስትጨርሱ ደግሞ ሌላ ሰጣችኋለሁ። እሺ እኔ ያለውላችሁ ስለኔ እንድታወሩ ነው ማረጋችሁ። ገና መች አይታችሁ እኔ እንሰጣችኋለሁ። አቀባይ ነኝ። ከዛ እናንተ ደግሞ ስለኔ እንድታወሩ አረጋችኋለሁ። ምክንያቱም ስራ የላችሁም። ስለዚህ እኔ ሰጣችኋለሁ። ከዛ እናንተ ታወራላችሁ፣ እናወራበታለን። እኔ ግን መልስ አልሰጣችሁ። በተለይ ለአንዳንድ ሄደ። በተለይ ደግሞ ስለ ራሱ ማያውቅ ሰው ምናምን አያልነ ያልመልስ ስለ ራሴ ሽዋቂ ጭልፋ